ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። አስገራሚ አስደናቂ የተወሰነ አሳዛኝም ወሬዎች ነግራችኋለሁ። አሁን እነዚህ አስገራሚ አሳዛኝ ወሬዎች ያው ከትልቅ ከፍታ ተፈጥፍጠን መሬት ላይ ወርደን ነው የምናወራው ማለት ነው። ያን የመሰለ ትልቅ ነገር አውርተን ስናበቃ አሁን ፍጥፍጥ ብለን የውድቀት ደግሞ መሬት ላይ የተንደፋደፈ ወሬ እናወራለን ማለት ነው። አዝናለሁ በጣም። ለማንኛውም ህወሓት የአማራ ህዝብ ብዛትን ስንት እንደሆነ ነግሮናል፣ እነግራችኋለን። በህወሓት አይን የአማራ ህዝብ ብዛቱ ስንት ነው ብለን እንጠይቃለን። ህወሓት ፋኖ ከአማራ ህዝብ ውስጥ ምን ያህል እንደሚደግፈውም ነግሮናል። የአማራን ህዝብ ቁጥር ከነገረን በኋላ ያ ሁሉ ከዛ ሁሉ ቁጥር ንቅንቅ ብሎ ፋኖን የሚደግፈው ስንት እንደሆነም ህወሓት ዛሬ ነግሮናል። ሶስተኛ ምዕራብ ትግራይን የከለከለው ማን ነው ለሚለው ጥያቄም ህወሓት ምላሽ ሰጥቷል። ምዕራብ ትግራይ ማለት የወልቃይት ሁመራ ምናምን የሚባሉት ቦታዎች ማለት ነው። ማን ነው የከለከለን ለሚለው የህወሓት ምላሽን ትሰሙታል። ማን ፈቀደ ማከለከለ የሚለውን ትሰማላችሁ። አራተኛ የፕሪቶሪያን ስምምነት የሚቃወመው ማን ነው? ከህወሓት አንፃር ህወሓት መጨረሻ ገምግሞ የጨረሰው ነገር ፕሪቶሪያን ማን ነው የሚቃወመው? ሻዕቢያ ነው የሚቃወመው? ፋኖ ነው የሚቃወመው? ወይስ ፌደራል መንግስቱ ነው የሚቃወመው? ወይም ብልጽግና ነው የሚቃወመው? ህወሓትን ጨምራችሁ ማለት። ስለዚህም ወሬ ትሰማላችሁ። አምስተኛ ሻዕቢያ የትግራይ መሬትን ለቆ ወጥቷል ተብለናል። አብዛኛውን የትግራይ መሬቶችን ለቆ ወጥቷል የሚል አዲስ መረጃ ሰምተናል። እሱንም እነግራችኋለሁ። ስድስተኛ ህወሓት በአሁን ሰዓት ጽምዶ አለ ብሎ ያምናል ወይስ አያምንም የሚለውን እነግራችኋለሁ። እነዚህን ትሰማላችሁ ማለት ነው። ከህወሓት የአማራን ህዝብ ብዛት ስንት እንደሆነ አንደኛ፣ ከዚህ ህዝብ ብዛት ውስጥ ፋኖ ምን ያህሉ አማራ እንደሚደግፈው ህወሓት እንደሚያምን፣ ሁለተኛ፣ ምዕራብ ትግራይን የከለከለው ፌደራል መንግስት ነው፣ ብልጽግና ነው፣ ፋኖ ነው ወይስ ፋኖ ምን ወሰነ? ሶስተኛ፣ ፕሪቶሪያ ስምምነት የሚቃወመው ፌደራል መንግስት ነው፣ ህወሓት ነው፣ ሻዕቢያ ነው፣ ፋኖ ነው የሚለውን ትሰማላችሁ። ሻዕቢያ የትግራይ መሬት ላይ አለ የለም የሚለውን ትሰማላችሁ። ህወሓት በአሁን ሰዓት ጽምዶ አለ ብሎ ያምናል አያምንም የሚለውን ትሰማላችሁ። የሚገርም ነው ዛሬ። ከዛ በፊት ግን አንድ 3-4 መረጃዎች ልንገራችሁ። አንደኛ በጭንቀት ልንፈነዳ ነው። ላይክ ሳይጨምር ብዙ አትናገር ተብላለህ። ዋን ዴይ በጣም ላይክ አንሷል። በጣም ነው ያነሰው ካላችሁት ሰዎች። ሌሎች ናችሁ እንደ የገባችሁት አዲስ ኮምፓስ የሉም እንዴ? 1355 ሰዎች ያላችሁ በጣም ላይክ ያንሳል ተብላችኋል። እንደውም ላይክ ሳይጨምር ምንም አትናገር ከልክለን እባክህ ብለዋል። እንደውም ዋን ዴይ ደህና ሰንብቱ ብዬ ልውጣ።
አይ ቲንክ ብዙዎቹ እኮ ሰምተው ረስተውት ነው እንጂ ላይክ ያደርጋሉና በሉ ላይክ ጨምሩ፣ ላይክ አርጉ። ላይክ ባረጋችሁ ቁጥር ብዙ ሰው ስለሚከታተለው ብዙ ሰው ያያል። ስለዚህ በዛ መንፈስ እንድታዩት ፈልጋለሁ። መረጃዎቹን ላቅርብላችሁና ከዛ ወደ ዛኛው ነጥብ እሄዳለሁ። አጫጭር መረጃዎች። አንደኛ በጭንቀት ልንፈነዳ ነው። የትግራይ ክልል የሁለተኛ ደረጃ መልቀቂያ ፈተና ወይም ማትሪክ ፈተና ተፈታኝ ወጣቶች ቢጨንቃቸው ወደ ዓለም አቀፍ ሚዲያ መጥተዋል። ወደ ቢቢሲ ወደ ዶቼ ቬለ መጥተዋል። በተለይ ወደ ቢቢሲ የመጡት የትግራይ ወጣቶች የ12ኛ ክፍል መልቀቂያ መወስደድ ያለባቸው ወጣቶች ቃሉ ራሱ በጭንቀት ልንፈነዳ ነው ያሉት። በጭንቀት ልንፈነዳ ነው። በትግራይ ክልልና በፌዴራል የትምህርት ምዘና ፈተናዎች መካከል የተፈጠረው ውዝግብ ግራ አጋባን፣ በጭንቀት ልንፈነዳ ነው የሚል አስተያየት ሰጥተዋል። ህይወታችን እንደጨለመ እየተሰማን ነው። እድሜ ልካችንን የለፋንበትን ነገር አደጋ ውስጥ ወድቋል የሚል ነገር አንስተዋል። እኔ ቅድሚያ ስለሆነ ነው ይሄ በ20 ሺዎች የሚጠጋ ሰዎች ስለሆነ ወይም በ10 ምናምን ሺዎች የሚጠጋ ወጣቶች ጣፋንታ ስለሆነ ቅድሚያ ማቅረብ ስላለብኝ ይሄ ትላንትና የቀረበ ዜና ነው። ቢቢሲ ሄዳችሁ ማየት ትችላላችሁ። ዶቼ ቬለም ላይ አለ። ከዚህ በፊት እኔ መረጃውን አቅርቤያለሁ። ዛሬም አዲስ ኮምፓስ የሚሰሙ ከሆነ ለትግራይ ወጣቶች እባካችሁ አስተላልፉልኝ። እኔ ማትሪክ ምን እንደሆነ ከሚገባኝ ሰዎች አንዱ ነኝ ብዬ አምናለሁ እና በፍጹም በኢሲኤልሲ ላይ ቀልድ የለኝም። this is a turning point for our life በኢትዮጵያውያን እስካሁን ባለው ሁኔታ turning point ነው እና ለትግራይ ወጣቶች በጭንቀት ልንፈነዳ ነው ላላችሁ ሰዎች አንደኛ የፌደራል መንግስቱ ወስኗል። እሱን ንገሯቸው። አልነገሯቸውም እስካሁን በትግራይ ሚዲያ። ወስኗል። በ22 እና 23 24 ቀኑ እንዳልሳሳት የጽሁፍ ፈተና በሁለት ዩኒቨርሲቲዎች ይሰጣቸዋል። በሁለት በተመረጡ ትግራይ ክልል ባሉ ዩኒቨርሲቲዎች ወስኗል። እዛ ትወስዳላችሁ። ፕሊስ አስተላልፉልኝ። ይሄን ግዴላችሁ። ሁለተኛ መግለጫ ወጥቷል። ለኔም ተልኮልኝ ትላንትና አቅርቤዋለሁ። እያንዳንዱ ሳብጀክት መቼ ፈተና እንደምትፈተኑ በዝርዝር የፈተናዎች ድርጅት አውጥቶታል። ኬሚስትሪ መቼ ነው የምትወስዱት፣ ፊዚክስ መቼ ነው የምትወስዱት፣ ማትስ መቼ ነው የምትወስዱት፣ ወዘተ ማለት ነው። ስለዚህ ህወሓት የሚባል የሚያዘጋጀው ፈተና የለም። ህወሓት ፈተና ያዘጋጃል ብላችሁ እጃችሁን አጣጥፋችሁ እንዳትቀመጡ። ከስኒ ማዕበል ብያዋለሁ። ከስኒ ማዕበል ውጭ የሚያደርገው ነገር የለም። ቲፒኤልኤፍ በቃ እሱ ወሬ ብቻ ነው። ለጊዜው ወሬ ቱሪናፋ ብቻ ነው። ህይወታችሁን ሊያበላሽ ነው ቲፒኤልኤፍ እየሰራ ያለው። የአብዛኞቹ ልጆቻቸው ውጭ ሀገር ነው ያሉት። አዲስ አበባ ነው ያሉት። ያንዳንዶቹ ልንገራችሁ፣ እዛ ጀነራል የምትሏቸው የእናንተ ጀነራሎች፣ የዚህ የትግራይ ያሉ የህወሓት ጀነራሎች ልጆቻቸው አዲስ አበባ ነው ያሉት። ከአዲስ አበባ ከሌሉ አሜሪካ ናቸው ወይ አውሮፓ ናቸው። ስለዚህ በተቻላችሁ መጠን አትስሙ ቲፒኤልኤፍን። የነሱ ልጆች የሉም፣ መቀሌ የሉም፣ አዲግራት የሉም፣ የምግበይ ልጆች የሉም፣ የዮሐንስ ልጆች የሉም፣ የፈትለወርቅ ልጅ የለም፣ ወዘተ። ስለዚህ ፌደራል መንግስቱ
በ22 እና በ23 በ24 አዘጋጅቷል። ቀኑ እንዳልሳሳት ስለፈራው ነው። ስኬጁል አውጥቷል። እያንዳንዱ የትምህርት ዝግጅት መቼ ፈተና እንደሚሰጥ የጽሁፍ ፈተና የተለየ ፈተና አይደለም። ሁሉም የወሰደው አይነት ፈተና ነው። ዘሴም ስታንዳርድ ነው። ትግራይ ብቻ አይደለም፣ ሌሎች አካባቢዎች ላይም ሌሎች ክልሎችም ላይ ያ ቀን ላይ ፈተና አለ። የተለየ አይደለም። ስለዚህ ይሄ ጉራ ብቻ የሆነ ድርጅት የእናንተን ህይወት ሊያበላሽ የተዘጋጀ ድርጅት አትስሙት። ፈተናችሁን ውሰዱ። ሳትረበሹ በጭንቀት ልንፈነዳ ነው ሳትሉ ይሄው በተቻለ መጠን እኛንን እየነገርናችሁ ያለ ነው። እኛንን እየነገርናችሁ ያለ ነው። ተረጋጉ እያልን ያለው ሌላውማ ሌላ ነው የሚላችሁ እናውቃለን፣ ሌላ ምን እንደሚላችሁ። ስለዚህ ይሄንን ከግምት ውስጥ እንድትከቱ የመጀመሪያው መረጃ እሱ ነው። እኔ ከምንም ፕሮግራም በላይ ማስቀደም ፈልገው ይሄንን። ሁለተኛ በግድያ ሙከራ የተደረገባቸው ሊቃነ ጳጳሳት በቁም እስር ላይ ነው ያሉት አሁንም ትግራይ። ሁለተኛው በጣም እንደው የወረደ የዘቀጠ ዜና ይሄ ነው። ትግራይ ውስጥ የግድያ ሙከራ እንደተደረገ ሰምታችኋል። በአክሱም ከተማ የግድያ ሙከራ የተፈጸመባቸው 2 ሊቃነ ጳጳሳት አሁን ደግሞ የቁም እስር ላይ ነው ያሉት። በቁም ታስረዋል። መንቀሳቀስ አይችሉም። ይሄም ኢንተርናሽናል ሚዲያ ቢቢሲም ዘግቧል። ይሄ ብፁዕ አቡነ ናትናኤል የሚባሉና ብፁዕ አቡነ አረጋዊ የሚባሉ ማለት ነው። እነዚህ አባቶች እንግዲህ ከፌደራል ከ5 ኪሎ ሲኖዶስ ተገንጥለናል ብለው አቡነ ሰላማ ነው ምናምን የሚባል ሲኖዶስ መስርተናል ካሉት ጳጳሳቶች መካከል ናቸው። መጀመሪያ የግድያ ሙከራ ተደረገባቸው፣ አልተሳካም። አሁን ደግሞ የቁም እስረኛ ሆኑ ማለት ነው። የትግራይ ጽንፈኛ ስማ፣ ጉድህን ስማ። እዚህ ነው የምትሰማው ጉድህን። ሶስተኛ የእናቶችና የአዛውንቶች እስር። ይሄ ትላንትና ካቀረብኩ በኋላ የደረሱኝ መረጃዎች ናቸው። በትግራይ በአንዳንድ ከተሞችና አካባቢዎች የቤት ለቤት የማታ ፍተሻ እየተካሄደ ነው። የመንገድ ላይ ደግሞ ድንገተኛ ፍተሻ እየተካሄደ ነው። በማታ በድንገት ቆመው ፍተሻ ያደርጋሉ። በመኖሪያ ቤትም ሌሊት እየመጡ ፍተሻ ያደርጋሉ። በእያንዳንዱ እንደ ትዕዛዝም ነው የተሰጣቸው። በፍተሻው በአንገታቸው ወይም በሌላ ቦታ ፊሽካ የያዙ ሰዎች በቁጥጥር ስር መዋል ጀምረዋል። ሀብታሙ ሌላ ጊዜ ኤሌክቶራል ኮሌጅ አነሳላለሁ ያዘውና አሁን ሌላ ርዕስ ውስጥ ነው ያለው። በአንገታቸው ወይም በሌላ ቦታ ፊሽካ የያዙ ሰዎች በቁጥጥር ስር አውቶማቲክ በቁጥጥር ስር እንዲውሉ ተደርገዋል። በቁጥጥር ስር ይዋሉዋል። በተለይ በመቀሌ ከተማ በሌሊት በተደረገ ድንገተኛ ፍተሻ እስከ 75 ዓመት የሚጠጉ እናቶችና አዛውንቶች በቁጥጥር ስር ውለዋል ነው የሰማነው። ይመጣሉ፣ ሌሊት ቤት ይሰብራሉ። ከሰበሩ በኋላ ይፈትሻሉ። ፊሽካ ያለበት ቤት ከያዙ ፊሽካውን ይዘው በቁጥጥር ስር አውለው ሰዎቹን ይዘዋቸው ይሄዳሉ። ድንገተኛ ፍተሻ መንገድ ይዘጋሉ። በምሽትም በምንም መንገድ ዘግተው ሲፈትሹ ሰውየው ላይ ኪሱ ውስጥ ወይም አንገቱ ላይ ምናምን ፊሽካ ካገኙ አንዱ ማለት ነው ይዘውት እስር ቤት ይሄዳሉ። ያ ማለት እንግዲህ እስከ 25 ዓመት እስከ 15 ዓመት እስከ እድሜ ልክ ወይም እስከ ሞት የሚያስቀጣ ነገር ይሰጧቸዋል ማለት ነው። ጉድ እኮ ነው የምትሰሙት። ስለ እውነት በጣም 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 የሚዘገንን ነገር ነው የምትሰሙት። ለህሊና የሚከብድ ነገር ማለት ነው። ሶስተኛው መረጃ እሱ ነው። ቴንኪው እርሻው። ከሐምሌ 22 እስከ 24 ነው በመቀሌና በአክሱም ዩኒቨርሲቲ። ቴንኪው ትላንት አቅርቤዋለሁ። ስለዚህ እናቶች ተጠንቀቁ፣ አዛውንቶች ተጠንቀቁ፣ ወጣቶች ተጠንቀቁ። ወደ ውጭ ስትወጡ
ይሄ ፊሽካ የምትይዙትን በሆነ መንገድ ራሳችሁን አዘጋጁ። ማታ ማታም የምትደብቁበት ቦታ ማንም የማያገኘው ቦታ እንዲሆን አድርጉትና የእናቶችና የአዛውንቶች እስር በትግራይ በህወሓት ተጠናክሮ መቀጠሉን ነው የደረሰን መረጃ የሚያመለክተው። ምን አይነት ዘመን ምን አይነት ሰዎች እንደሆኑ ስለ እውነት አሁን እነዚህ ሰዎች ቀና ብለው ሲያወሩ ስናይ ፊሽካው ለምን ዓላማ ይውላል? ፊሽካውን አልሰማም ማለት ነው። ፊሽካውማ አፋኞቹ ሲመጡ ወንድም አፋኞቹ ሲመጡ በትግራይ ቢቢሲ የዘገበውን ነው አላየህም ማለት ትላንት አልነበርክም ማለት ነው። የቢቢሲ ዘገባን ሂድና የትላንትና ተመልከት እና እኔም ማህበራዊ ድረገጽ ላይ አካፍያለሁ። በርካታ ሰዎች ሼር አድርገውታል። ቴንኪው በዚህ አጋጣሚ ይኸው ላሰማ ፊሽካውን ለምን ዓላማ አላልከኝ ሰውዬ ማለት ነው። ጎሳዬ ይኸው በፊሽካ አዎ የሰማችሁት ድምጽ የፊሽካ ነው። ነገር ግን የስፖርት ወይንም የትራፊክ ፖሊስ ፊሽካ ድምጽ አይደለም። ነገሩ እየሆነ ያለው ትግራይ ክልል ውስጥ ነው። ወጣቶች ያስገዳጅ ወታደራዊ አፈሳን ለመከላከል ተደራጅተው የዘየዱት መላ ነው። በንብረትና በህይወት አደጋ የሚያደርስ ነገር አልታጠቅንም። ብቸኛው ያለን ነገር ፊሽካ ነው። አዲስ ነገር አይደለም። ፊሽካ ለትግራይ የቅርብ ጊዜ ትውስታ ነው። ባለፈው በነበረው ጦርነት የጸጥታ መዋቅሩ ፈርሶ ወይም ተዳክሞ ስለነበር በዚያ ምክንያት ህዝቡ ለተለያዩ ወንጀሎች ተጋላጭ ሆኖ ነበር። አንዱ ስርቆትን መከላከያ የነበረው መንገድ ፊሽካ ነው። አሁን ደግሞ ሰው ባላመነበት ተግባር ያለ ፈቃዱ በግድ ሰብአዊ ክብሩ ተገፎ ወደ ወታደራዊ ስልጠና ማዕከል እየተወሰደ ነው። ህይወቱንና ህልሙን ሊያጨናግፉ የሚመጡ አካላትን ለመመከት ነው ይህንን ፊሽካ የምንጠቀመው። ክምክት እዩ ፊሽካ ይተዓጠቅምለ በትግራይ ወጣቶች ታጣቂዎች በግዳጅ እንዳያፍሷቸው ለመከላከል ፊሽካ በመንፋት ራሳቸውን እየተከላከሉ ነው። መቀሌን ጨምሮ በብዙ የትግራይ አካባቢዎች በፊሽካ የመጠራራትና የመሰባሰብ ዘዴ እየተገበሩ ነው። ፊሽካው መጀመሪያ የሚነፋው አፈሳውን የሚያከናውኑት አካላት እየመጡ ነው ብሎ ለመጠቆም ነው። ከዚያ ወጣቶቹ ተሰባስበው ሰው በግዳጅ እንዳይወሰድ ይከላከላሉ ወይንም ደግሞ ከአካባቢው ይሰወራሉ። ጊዜያዊ አስተዳደሩን አፍርሶ የክልሉን ስልጣን የተቆጣጠረው ህወሓት ግን ምልመላው በፈቃድ ላይ የተመሰረተ መሆኑን ይገልጻል። ነገር ግን በክልሉ ውስጥ ምልመላውን አስገዳጅ የሚያደርግ ህግ ወጥቶ ተግባራዊ እየተደረገ ነው። በትግራይ የወጣቶች አፈሳ ባለፉት ወራት በስፋት እየተካሄደ እንደሆነ ይነገራል። ይህንን በመቃወማቸው የታሰሩ እናቶች መኖራቸውም እንዲሁ ተዘግቧል። በትግራይ የወጣቶች አፈሳን ለማምለጥ በፊሽካ አዎ የሰማችሁት ድምጽ የፊሽካ ነው። ነገር ግን ይግባል። በትግራይ የወጣቶች አፈሳን ለማምለጥ በፊሽካ አዎ ዘመቻውን ተቀላቀሉላቸው። የዘመቻው አካል ሁኑ። አብራችሁ አዲስ ኮምፓሶች ሁላችሁም ትላንት ብዙ ሰው አድርጌያለሁ። አዲስ ኮምፓስም እያሉ የለጠፉ ሰዎች እንትን አድርገውኛል። ፊሽካውን አድርጋችሁ ከትግራይ እናቶች፣ ከትግራይ አባቶች፣ ከትግራይ ወጣቶች፣ ከትግራይ ህፃናትም ነው እየተረበሹ ያሉት። እነዚህ ሰዎች በሌሊት ነው የሚመጡት። ህፃናት እንኳን በሌሊት እንቅልፋቸው መተኛት አይችሉም። ተረጋግተው መኖር አይችሉም። ወንድማቸው ሊወሰድ ነው፣ እህታቸው ልትወሰድ ነው፣ ምናልባት አባታቸው እናታቸው ሊወሰዱ ነው። ስለዚህ ይሄ ሄዳችሁ ተቆጣጠሩ። ይሄ የቢቢሲ ዜና ነው። ያልበሰለ ታወራለህ ይላል። ምክንያቱም ይሄ አዋራጅ እንደሆነ ስለምታውቁ ማለት ነው። የትኛው ነው የ24 ስቴት በልበል። ስለዚህ የዛ አካል ሁኑ አደራችሁን። ፊሽካ አይስም ሲመጣ ይነፋል። ኦኬ ስለ እኔ ያልወጣው አላየውም ማለት ነው። ስለዚህ ፊሽካ በአሜሪካም አይስ ሲመጣ ይነፋል ብሎናል። ረተ እንኳን ደህና መጣ። ሶስተኛው መረጃ ይሄ ነው። አራት በምንድነው የምንቀላቅለው? ማህበራዊ ድረገጽ ላይ የፊሽካው አካል ነኝ ብላችሁ ከእናንተ እንትን እኮ ነው ሶሊዳሪቲ የሚባለው እኮ ነው። የግዴታ በዛ ፊዚካሊ መገኘት የለባችሁም። እናንተም ፊሽካውን ታረጉና ፌስቡካችሁ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ የኛም የዚህ አካል ነን ብላችሁ በቃ ፊሽካው ሲነፋ የኛም ስሜት እንደዚህ ነው ማለት ነው። በሌላ አነጋገር እንደዚህ አይነት እኮ እንትን ነው፣ ሲምቦሊክ እንዲሆን እኮ ነው። አራተኛ በአዲስ አበባ የተጠራው የተቃውሞ ሰልፍ በመጪው ቅዳሜ በመስቀል አደባባይ ህወሓትን የሚያወግዝ ሰልፍ ተጠርቷል።
ይሄ ሰልፍ አስገዳጅ የጦር ምልመላ እንዳይኖር የጦርነት ዝግጅት እንዲቆም በነ ጀነራል ጻድቃን እና በነ ጌታቸው አማካኝነት የተጠራ ሰላማዊ ሰልፍ አለ አዲስ አበባ ላይ። በዛ የሌላው መረጃ እሱ ነው። እንግዲህ ይህን አስመልክቶም የነ ደብረጽዮን ቡድን መግለጫ ወጥቷል። መግለጫው ምንድነው የሚለው? ሰልፉ የትግራይን ህዝብ ብሔራዊ ጥቅምና ፍትሃዊ ትግል የሚቃወም ነው። ሰልፉ በብልጽግና ለወደፊት ለሚያደርገው ጦርነት ዝግጅት ነው። ስለዚህ ጦርነት ውጡ፣ ተዋጉ የሚል ሰልፍ ነው። በዚህ ሰልፍ ላይ የምትሳተፉ ከድርጊታችሁ ተቆጠቡ፣ ወየውላችሁ፣ ስንመጣ በተለይ ወየውላችሁ የሚል ማስፈራሪያ ነው። ቲፒኤልኤፍ መቀሌ ቁጭ ብሎ ማስፈራሪያ ልኳል ለአዲስ አበባ ላይ ብትሳተፉ ወየውላችሁ ሰልፉ ላይ ብሎ ማለት ነው። እንደኔ ሰልፉ በብዛት የትግራይ ተወላጆች የሚወጡበት ቢሆን ጥሩ ነው ብዬ ነው ማምነው። ከዛ በማስከተል ሶሊዳሪቲ ማሳየት ያለፈለጉ ሌሎች ኢትዮጵያውያንም ቢቀላቀሉት ጥሩ ነው። ግን በዋናነት የትግራይ ወጣቶች፣ የትግራይ ተወላጆች ነው መውጣት ያለባቸው። ኤንድ አይ ቲንክ በዛ ደረጃ ይሆናል ብዬ ነው ማስበው። የአዲስ አበባ አስተዳደር ተቃውሞ ሰልፉን ፈቅደዋል። የቲፒኤልኤፍ ማስፈራሪያ ብዙ ርቀት ይጓዛል ብዬ አላምንም። ግን ደግሞ ቅድም እንዳነሳሁት ጦርነቱ ኦልሞስት አይቀሬ ሆኗል። በነገራችን ላይ እኔ ሰሞኑን ኮንክሉድ ምንድነው የደመደምኩት፣ በተለይ የአሜሪካው አምባሳደር ከተመለሰ በኋላ የደመደምኩት ነገር ጦርነቱ አይቀሬ ነው። አይቀሬ በሆነው ጦርነት በአይቀሬነት ደረጃ ታስቦ ዝግጅት ማድረግ ያስፈልጋል ብዬ ነው ማምነው። እኔ ጦርነት ደጋፊ አይደለሁም። ጦርነት እንዲቀር ነው የምፈልገው። አሁን ግን ቲፒኤልኤፍ የደረሰበት ደረጃ ጦርነቱ አይቀሬ መሆኑን የሚያሳይ ሌቭል ላይ ደርሷል። አይ ቲንክ ማሲንጋም አሜሪካውንትን ያንን እዛ ደረጃ የደረሰ ይመስለኛል። ለስቴት ዲፓርትመንቱ የሚልከው ነገር ያን ነው ብዬ አስባለሁ። በጣም የራሱ ኮንሲኩዌንስ ይኖረዋል። አምባሳደሩን እንደዛ ንቆ አበሻቅጠው ልከውት ወደ አዲስ አበባ ዝም ብሎ ይቀመጣል ማለት አይደለም። ሲምቦሊክ ለመሆንም ይመስለኛል ዛሬ ጎንደር ሄደው። ባይ ዘ ዌይ የአሜሪካው አምባሳደር ዛሬ ጎንደር ነው ያለው። ጎንደር ሲሄድም ሲምቦሊክ ነው ብዬ ነው ማምነው። ግድ የለም ፖለቲካው ነው የሚታየኝ። ከኢኮኖሚው ከመልሶ ማቋቋም ምናምኑ በላይ ሶሊዳሪቲ ጎንደር ነው የሄደው ሊያሳይ። ስለዚህ አሜሪካንን ገፍተው የገፉትም ደግሞ ምክንያት ምንም ጥያቄ የለውም የሻዕቢያ የኢሳያስ ትዕዛዝ ነው። አሜሪካንን አበሻቅጡ አሏቸው፣ አበሻቀጧቸው። ይሄ ነው፣ ሌላ እኮ አይደለም። የአሜሪካው አምባሳደር መቀሌ ሲሄድ እንደዛ አበሻቅጠው የሚፈልገውን ነገር እንዳያረግ አድርገው ፕሬዝዳንቱን እንዳያገኝ የጊዜ አስተዳደሩን ፕሬዝዳንት እንዳያገኝ ደብረጽዮንም ጋር እንዳይገናኝ ያደረጉት እንንቃለን ነው። ንቀቱን ግን የአሜሪካ መንግስት በሚበቀልበት ደረጃ ይበቀላል። ቀላል እንዳይመስላቸው የአሜሪካ መንግስት በዚህ ደረጃ ሂራርኪያል ነው፣ ቀላል አይደለም። ጦርነቱ በጣም ግልጽ ሆኖ እየወጣ ነው። ሳኒ በጣም ቅርብ ሆኗል ጦርነቱ። እኔ የማየው ነገር እየቀረበ መምጣቱ ሰው ዝግጅቱ በዛው ልክ መሆን አለበት ብዬ ነው ማለት። ጦርነትን ለማስቀረት ለጦርነት መዘጋጀት ጠቃሚ ነው ብዬ ስለማምን፣ ስለዚህ አሁን አሜሪካ አምባሳደርን አበሻቅጠው ላኩ። የላኩት በሌላ አይደለም፣ የላኩት ቢኮዝ ኦፍ ኢሳያስ አፈወርቂ ነው። ጥምዶው ነው። አበሻቅጡና ላኩ አላቸው። ትዕዛዝ ነው የሚፈጽሙት። አሁን ትግራይ ያሉት ትዕዛዝ ፈጻሚዎች ናቸው። ስለዚህ አበሻቅጠው ላኩት። አሜሪካ መዋዛ አይደለችም። በጣም እልህኞች ናቸው አሜሪካዎች። በነገራችን ላይ ጎንደር ሄደ። ዛሬ ጎንደር ሲሄድ ዝም ብሎ ሄደ እንዳይመስላችሁ። ፐርሰናሊ ነው፣ የራሴ ግምገማ ነው። ዛሬ ጎንደር ነው ያለው ማሲንጋ። ስለዚህ ይሄ ከዚህ ጋር የተያያዘ ነው። ያም ሆነ ይህ እንግዲህ ሰላማዊ ሰልፉ
አራተኛ መረጃ ይሆናል ማለት ነው። በመጨረሻ ጉደኛው አማኑኤል አሰፋ አንድ ሰዓት ከምናምን የሚዘልቅ ቃለ መጠይቅ አድርጎ በትግራይ ሚዲያዎች በድምፀ ወያኔ ወዘተ በሚባሉት የሚገርም ነገሮች ተናግረዋል። እሱ ሰውዬ እንግዲህ የሚገርም ይናገርና ይደነግጣል መሰለኝ። ለምንድነው ስለ ቲፒኤልኤፍ የምታወሩት? ቲፒኤልኤፍ የማይረባ ቢሆን ኖሮ አታወሩም ነበር ምናምን ይላቸዋል። ደንግጣችሁ ዝም እንድትሉን እኮ ነው። ወይም ደግሞ ለካ ቲፒኤልኤፍ እንደዚህ ጠንካራ ሆኗል፣ ሁሉም ሰው የሚያወራው ያው የሚወራ ነገር ውስጥ ፍሬ አለ ምናምን ተብሎ ስለሚባል። አሁንም ግልጽ ላድርግላችሁ ለአማኑኤል አሰፋን እና ለትግራይ ላለው ቲፒኤልኤፍ ፐርሰናሊ ኤርሚያስ አዲስ ኮምፓስ ስለ ቲፒኤልኤፍ በየቀኑ የሚሰራው ጠንካራ ስለሆናችሁ አይደለም፣ በጣም ደካማ ስለሆናችሁ የምንሰራው። ቢያንስ እንደ ድሮ የትግራይን ህዝብ አታላችሁ የትግራይ ጉያ ስር መደበቅ እንደማትችሉ ስለምናውቅ ምንሰራው ኤንድ ውጤታማ ሆነን ብዬ አስባለሁ። የትግራይ ህዝብ ጉያ እሳት ሆኖባችኋል፣ እናንተ ወላፈን ሆኖባችኋል፣ ጉያው የሚያቋጥል ጉያ ሆኖባችኋል። ስለዚህ ወደ ምን እየሄዳችሁ ነው? ወደ ሙሉ ዓለም አቀፍ ሽብርተኝነት እየሄዳችሁ ነው። ደግሞአለሁ፣ እናንተ ላይ የምናተኩረው ዓለም አቀፍ ሽብርተኛ እየሆናችሁ ስለሆነ የነደብረጽዮን ህወሓት ስጋቱ ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ ብቻ ሳይሆን ለምስራቅ አፍሪካ ብቻ ሳይሆን ለቀጠናው ብቻ ሳይሆን ለመላው ዓለም ስጋት ስለሆናችሁ አሜሪካንን ጨምሮ አሜሪካኖችም ተገንዝበውታል። the hard core of TPLF ምን አሏችሁ? ለአሜሪካንን ደህንነት ስጋት ላይ ስለጣሉ አሏችሁ። ስለዚህ እናንተ ላይ የምናተኩረው ሄዳችሁ መዳረሻችሁ ሽብርተኛ ስለሆነ ነው። ዓለም አቀፍ ሽብርተኛ ስለሆነ ሰው ዓለም ስለ አይኤስአይኤስ እንደሚነጋገረው አልሻባብ እንደሚናገረው ቦኮ ሃራም ብሎ እንደሚነጋገረው ቲፒኤልኤፍ ብሎም እንዲነጋገር ነው ደግሞ እየሆነ ነው። ኦኬ ዛሬ አንዳንዶቹ ቲፒኤልኤፍ ነኝ ብሎ መናገር አንገታቸው የሚያስደፋ ሆኗል። እስቲ ጦርነት በአደባባይ ይቀስቅሱ፣ አይቀሰቅሱ። ይሄ አንዱ ነው። ጉደኛው አማኑኤል አሰፋ 1 2 3 4 ነገሮች አንስቷል። አንደኛ ጽምዶን በተመለከተ ነው። አማኑኤል መጣና ጽምዶ የሚባል የብልጽግና መንግስት ፕሮፓጋንዳ ነው፣ መሬት ላይ ጽምዶ የሚባል ነገር የለም ማለት ነው። ይሄ ከግብፅ፣ ከሱዳን፣ ከኤርትራ፣ ከፋኖ፣ ከህወሓት፣ ከሸኔ ምናምን የምትሉ ጽምዶ የገዢው ፓርቲ ብልጽግና መንግስት ፕሮፓጋንዳ ነው። ጽምዶ የሚባል ነገር የለም። አዎ በሻ አንዱ እሱ ነው። ጽምዶ የሚባል በብልጽግና መንግስት ፕሮፓጋንዳ እንጂ መሬት ላይ ያለ እንዲህ አይነት ነገር የተፈጠረ ነገር የለም አለ። ሱዳን፣ ሻቢያ፣ ፋኖ፣ ህወሓት የሚባል የተፈጠረ ጽምዶ የለም። ብልጽግናዎች ነው የሚያወሩት። ይሄ አንደኛው ነው። ይሄ ቀጥታ የሻቢያ ትእዛዝ ነው። በነገራችን ላይ በሻ እንዳይገርምህ ይሄ ሻቢያ
ማስጠንቀቂያ ደርሶታል በኤርትራ በኢትዮጵያ በአሜሪካ መንግስትና በተባበሩ መንግስታት በሁሉ ቀጠናውን ያመስክ ያለው አንተ ነህ ተብሏል። ሻቢያ ነግሬያችኋለሁ ከዚህ በፊት ግልጽ እንድትሆኑ ሻቢያ ኢቭን ወታደሮች ሲያስገባ ሱዳን ውስጥ ነበሩ፣ የሻቢያ ወታደሮች ነበሩ ሱዳን። አሁን ምን አደረገ? ከፊሉን አስወጣቸው፣ ከፊሉን አርሚ ሰባ ውስጥ አስገባና የህወሓትን ዩኒፎርም አለበሳቸው። አሁን የኤርትራ መንግስት ብትጠይቁት እኔ ሱዳን ውስጥ ወታደር የለኝም ነው የሚለው። ኦፍኮርስ ብዙም እንዲኖሩም አይፈልግም። የተወሰነ ወታደር ኤርትራ ላይ ነው ሪዘርቭ የሚያደርገው። ዛሬ ብትሄዱ ሱዳን ውስጥ ያሉ ወታደሮች የአርሚ ሰባ ወታደሮች ነው የሚባሉት፣ የትግራይ የህወሓት ማለት ነው። ከፊሉ ግን የኤርትራ ወታደሮች ነው ዩኒፎርም የለበሱት፣ የአርሚ ሰባን የትግራዩን ዩኒፎርም ነው። ከዛ ወጡና ኢንክሉዲንግ ማስታወቂያ ሚኒስቴር የፕሮፓጋንዳ ኃላፊው እኛ ሱዳን ውስጥ ጦር የለንም ማለት ለማሰጡት ለቲፒኤልኤፍ ሰጡት። ሰምታችኋል። አሁን ከዛስ ምን አሉ? ፋኖ ተመሳሳይ መልምሎ ሱዳን እንዲያስገባ ሻቢያ ወሰነ። ምን ሊያደርግ ነው? አሁንም ሱዳን ያሉት አርሚ ሰባና ፋኖች እንጂ እኛ አይደለንም ሊል ማለት ነው። እነዘመነ አንዱ የተሰጣቸው ተልኮ እሱ ነው። ከፋኖ ውስጥ መልምለው $200 $100 ይወስዳል የሚሄደው ሰውዬ፣ $100 ሻቢያና ህወሓት ይካፈላሉ። ከፋኖ ውስጥ መልምሎ ወደ ሱዳን እንዲልክ ማለት ነው። ስለዚህ ሱዳን ላይ ያለው ፋኖና የአርሚ ሰባ እንጂ ሻቢያ የለም፣ የኤርትራ ሰራዊት የለም የሚል እያስተላለ። ስለዚህ ዛሬ መጣና ማናለ አማኑኤል ጽምዶ የለም ሱዳን የሚለው ሻቢያ የሚለው የኤርትራ መንግስት የሚባል ፋኖ የሚባል የተፈጠረ ጽምዶ የለም። ይሄ ጽምዶ የኢትዮጵያ መንግስት የፕሮፓጋንዳ እንጂ መሬት ላይ የወረደ ጽምዶ የለም ብለዋል። ሁለተኛ ጋሻ ማኑኤል አሁንም መጣና በእርግጥ ነው አንዳንድ ኃይሎች በጋራ የመስራት ፍላጎታቸውን እየገለጹ ነው። ፋኖን ነው ያለ። በእኛ በኩል ከፍላጎት የዘለለ ነገር የለም። የጸና ትስስርም የለም። ለወደፊት ከፍላጎት በዘለለ ሊሰራበት ይገባል። በተለይ የፋኖ ኃይሎች በጋራ ለመስራት አለብን ብለው አውጀዋል። እንደው በጣም እኮ አንዳንዴ ማመስገን ያስፈልጋል ቲፒኤልኤፍን በእውነት በቃሪያ ጥፊ። አሁን ግርማ ካሳ የት ልትገባ ነው? ሌሎች የት ልትገቡ ነው? እነሱ አውጀዋል። አብረን እንስራ ምናምን ብለው ጽምዶ ምናምን ብለው አውጀዋል የአማራ ኃይሎቹ ፋኖቹ። ያ ግን ከፍላጎት የዘለለ አይደለም። እኛ ጋር ከፍላጎት ነገር የዘለለ ቢኖር ጥሩ ነው፣ ግን እኛ ጋር እንደዛ ያን ነገር የለም። ፋኖ ነው የሚወሰነው። ሰው ይንቀሃል፣ ግን የመናቅ ደረጃህን አንዳንዴ እንትን ማለት ክብር የሚባል የተወሰነ ፐርሰንቴጅ አለ እኮ የተወሰነ። አማኑኤል መጥቶ አሁን እንዲህ ይልሃል የለም። በእርግጥ አንዳንድ ኃይሎች በጋራ የመስራት ፍላጎት እንዳላቸው እየገለጹ ነው። በእኛ በኩል ከፍላጎት የዘለለ ነገር የለም፣ የጸና ትስስርም የለም። በእርግጥ ከፍላጎት የዘለለ ሊሰራበት ይገባል። በተለይ የፋኖ ኃይሎች በጋራ መስራት አለብን ብለው አውጀዋል። ተናጥላዊ አዋጅ ነው እያላችሁ ነው። አንደኛው የህወሓት ጽህፈት ቤት ኃላፊ መጣና በጥፊ መታችሁ። በጥፊ ከፈለጋችሁ በእኛ ተርምና በእኛ ኮንዲሽን ግቡ እንጂ እንዲህ የምትሉት ነገር የለም ማለት። ዛሬ ደግሞ ራሱ አማኑኤል መጥቶ እንዳወጃችሁ እናውቃለን፣ ጥሩ ነው። ስለ እውነት እኔ እንደው ምን አይነት መቼ ተገርሜ እንደማቆምም አላውቅም በነገራችን። ሶስተኛ የኤርትራ ኃይሎች አካባቢውን
ከትግራይ የያዙትን አካባቢ በአብዛኛው አካባቢ በፍቃዳቸው ለቀው ወጥተዋል። በዚህ ምክንያት የህዝብ ለህዝብ ግንኙነት ተጀምሯል። ዋው! ሻዕቢያ እንዴት ውጤታማ እንደሆነ አያችሁ። ቃል በቃል ነው፣ የተደበቀ ነገር አይደለም። በድምጽ ያለ የኤርትራ ኃይሎች በኃይል ከያዙባቸው የትግራይ እነሱ የትግራይ የሚሉት ወይ ኢትዮጵያ የምንበለው የትግራይ ግዛቶች በፍላጎት ለቀው ወጥተዋል። አማኑኤል አሰፋ ቲፒኤልኤፍ ማለት ነው። የቲፒኤልኤፍ ግምገማ ነው በነገራችን። አራተኛ የፕሪቶሪያን ስምምነት በተመለከተ ከዚህ በፊት የነበረን አረዳድ እንቅፋቶቹ ፋኖና ኤርትራ ይመስሉን ነበር። በአሁን ሰዓት ግን ለካ ምዕራብ ትግራይ ዋነኛ እንቅፋት ፈጣሪና ወደ ትግራይ እንዳይመለስ ያደረገው የብልጽግና መንግስት እንጂ የአማራ ኃይሎች አይደሉም። ፋኖን እንደምታዩት አዋጅ አውጆ ከኛ ጋር ሊሰራ ነው። በዚህ ነገር ላይ ፍላጎት የለውም። አማኔ ብዙ ቀን ሳንቆይ ያፈረጥከው እኮ በቃ መተህ አይ አማራ ጽንፈኛ ታጣቂ ነይ እንደው ብቻም እስማ አሁን ትናደዳላችሁ። በዚህ ግን ይሄው በቃ ፋክት ነው ያወሩ ያሉት። የፕሪቶሪያ ስምምነት በተመለከተ ከዚህ በፊት እንቅፋት ይፈጥራል ብለን ያሰብነው ያልወደደው ስምምነቱን ሻዕቢያ ይመስለን ነበር፣ ፋኖ ይመስለን ነበር። ለካ ወደ ውስጥ ስንገባ የፕሪቶሪያ ስምምነት እንዳይፈጸምም ተግባራዊ እንዳይሆንም የሚፈልገው ብልጽግና ነው። ከዛም አልፎ ምዕራብ ትግራይ የምንላትን እኛ ላለመመለስ ለካ የሚፈልገው ብልጽግና ነው። ፋኖች ስንጠይቃቸው ፍላጎት አላቸው። እረፉት። አንዳንዴ ማመስገን ያስፈልጋል መሰለኝ ቲፒኤልኤፍን። እውነት ማለት አንዳንዴ ስራችንን ታቀልሉልናላችሁ በጣም። እስቲ ረጎራው ብለውጡና የማዛ ሚዲያዎች ረጎራው ከትግራይ ጋር ያለን ስምምነት ምናምን ነው አሁን የሚዲያቸው ፕሮግራሙ ራሱ እነ ማዛ እነ እንትና አምስተኛ የአማራ ህዝብ ብዛቱ ከ70 እስከ 80 ሚሊዮን በላይ ሆኖ ሲያበቃ ፋኖን የሚደግፈው የአማራ ህዝብ ከ70 እስከ 80 ሚሊዮን ሆኗል። አሁን ከህወሓት ይሄ ይመጣል ብላችሁ አስባችሁ ታውቃላችሁ? የአማራ ህዝብ እንግዲህ ወደ 90 ወይ 100 ሚሊዮን ይሆናል ማለት ነው። ከ90 ከ100 ሚሊዮን ውስጥ ከ70 እስከ 80 ሚሊዮን የሚጠጋው የአማራ ህዝብ ፋኖን ይደግፋል። ነምበር 1 ፋኖን የሚደግፈው ቁጥር 70 እና 80 ሚሊዮን ነው። ነምበር 2 እንደው 20 በመቶ አይደግፈው ቢባል የአማራ ህዝብ ብዛት 100 ሚሊዮን ሆነ ማለት ነው። ህወሓት አጥንቶ የደረሰበት ቁጥር ነው። ለምን ይመስላችኋል እንደዚህ ያለው? ለምንድን ነው የህዝቡን ወደ 70 እና 80 ሚሊዮን ለምን ወሰደው ህወሓት? ገብቷችኋል? ተዋግታችሁ በራሳችሁ ተዋጉ እያለ 70 ሚሊዮን አይደላችሁ እንዴ እናንተ የሚደግፏችሁ? 80 ሚሊዮን እየደገፋችሁ አይደል እንዴ? እቺ ብልጽግና ምን አላት? ወፍ አይደለች? እፍ ብትሏት እኮ ትወድቃለች። የኛ ድጋፍ አያስፈልጋችሁም፣ እርስ እዛው ተዋጓት፣ እኛ መሳሪያ እንሰጣችኋለን። ምናልባት እናንተ ማለት ግን 70 ሚሊዮን የሚደግፋችሁ 80 ሚሊዮን የሚደግፋችሁ የአማራው ብዛት የአማራው ቁጥር ማይ ጋድ
أقول فانو كعسلي منحة 70 مئتاوي هيزو محرا أقول فانو كعسلي منحة سيو 70 مئتاوي هيزو محرا أقول فانو كعسلي منحة سيو أقول فانو كعسلي منحة سيو 70 مئتاوي هيزو محرا أقول فانو كعسلي منحة 70 مئتاوي هيزو محرا أقول فانو كعسلي منحة سيو 70 ሚሊዮን ፋኖን ይደግፋል አማራው ፋኖ 70 ሚሊዮን አማራ የሚደግፈው ነው ይሄንን አምነን መቀበል አለብን የትላንትና መግለጫ ነው በርግጥ ዶሮን ሲያታልሏት መጫኛ ጣሏታል አይ አማራው ጽንፈኛ አማራ ጽንፈኛ أنتم حاسين المنجس إثيوبيا سممع بريتوريا منجس إثيوبيا دقاقي مزولنا أنت أيو سممع بريتوريا مستفرمة نايم حران نا إرتران حيلتا تقارينهم هو يوم كعنكفوا هو يوم يلونا شعنا ماني موسيلنا حق المزرعة أنا نايب حقي مثلا نيرو مالت سممع بريتوريا مستفرمة كعنكفوا يوم تباهلو بقى كم يحزايا صنيحة مالت سممع بريتوريا مستفرمة قد كندي عنك أفو خوين زلو كندي تسمم بريتوريا خيتي تقبر هزب تقراي كدقق زقبرق بعد سرعة بلصقنا خوين مالت نعم عراب تقراي كيت ملسسي هم حرا يكون كل كل نحزي سرعة بلصقنا يخل كيلوني ناب صلم تخيم ملسس سايغرن بوسنا وسن يفزح وحدك بوسنا وسن مسير تراز نبر خبابتات ما بتعم بزح خبابتات قديفو ارتسنا سراويت ارترا قديفو بزحت كابتات كو قديفو ህዝብ ኤርትራን ህዝብ ትግራይን ሰላማዊ ሕውነት ጉርበትና እንከልዎማ መንግስቲ ኤርትራ እኮ ሕዝብ ፈቃደኛ ኮይኑ ህዝብን ህዝብ እኮ ይራኸበል እየሰማችሁ ትርጉሙ ቀላል ነው ባይዘው ወዲ ሻምበል ሙሉ ቢሰራው ነገሩት ለወዲ ሻምበል እኔም ቴክስት አድርግለታለሁ ሙሉ ፕሮግራም የሚገርም ነው በጣም የፕሪቶሪያውን ስምምነት ይላል ድሮ የሚመስለን የሚቃወመው ፋኖ ነበር የሚመስለን የሚቃወመው ሻቢያ ወይም ኤርትራ መንግስት ነበር የሚመስለን በኋላ ወደስት ስንገባ ለካ የፕሪቶሪያ ስምምነትን የሚቃወመው የብልጽግና መንግስት ነው አለ ህዋትንም ተው ቀጠለና ምን አለ ለምሳሌ አለ ምዕራብ ትግራይ ወደ ትግራይ እንዳይመለስ እንቅፋት የሆነው ብልጽግና ነው የአማራ ኃይሎች አልከለከሉም ምዕራብ ትግራይም ጸለምት ምናምን ይባለው የአማራ ኃይሎች አልከለከሉም ወይም ተቃውሞ የላቸው ቀጠለናስ አብዛኛው በሻቢያ ወይም በኤርትራ መንግስት ተይዞ የነበረ መሬት አሁን በፍቃደኝነት የኤርትራ መንግስት ለቆ ወጥቷል ይሄ ነው በቃ ባጭሩ ትርጉሙ ይሄ ነው መንግስት ኢትዮጵያ ደጋጊሙ ዘለና አንተ አዩ ስምምዕ ፕሪቶሪያ መስተፈረመ ናይ ምሓራን ናይ ኤርትራን ሓይልታት ተቃሪኖም ወዮም ከዕንቅፉ ወዮም ይሉና شعنا ماني موسيلنا حق المزرعة أنا نايب حقي مثلا نيرو مالتي سممع بريتوريا مستفرة مسك عنكفو يوم تباهلو بقى كم يحزايا صنيحة مالتي سممع بريتوريا مستفرة ما قد كندي عنك أفو خوين زلو كندي تسممع بريتوريا خيتي تقبر هزب تقراي كدقق زقبرق بعد سرعة بلصقنا خوين مالتي نعم عراب تقراي كيت ملسسي هم حرا يكون كل كل نحزي سرعة بلصقنا يخل كيلوني ناب صلم تخيم الله سايغرن بوسنا وسن يفزح وحدك بوسنا وسن مسير تراز نبر خبابتات ما بتعم بزح خبابتات قديفو ارتسنا سراويت ارترا قديفو بزحت خبابتات كو قديفو هزب ارتران هزب تግራይን
ሰላማዊ ሕውነትን ጉርብትናን ክህልወማ መንግስቲ ኤርትራ እኮ ሕዝቢ ፈቃደኛ ኮይኑ ህዝብን ህዝቢ እኮ ይራኸበል ፋኖማ ህዝቢ ኣምሓራን ህዝቢ ትግራይን ሕውነት ክምስረት ናብ ንቡር ኩነታት ክምለስ እኮ ፋኖ ኣውጅ እኮ ይሰርሐሉ እዞም ህዝብታት እዚኣቶም ካብ ቂምን ቁርሾን ወፂኦም ናብ ሰላማዊ ጉርብትና ክምለሱ ኣለዎም ናብ ዝቀደመ ታሪኾም ክምለሱ ኣለዎም ሃገር ዝሃንፅሉ ዝነበረ ሕውነቶምን ሓድነቶምን ክምለስ ኣለዎ ኢሉ እኮ ይዛረብ ኣሎ ናይ ፋኖ ሓይልታት ማ ይዛረቡ ከለዉ ሕሉፍ ጥፍኣታት ብካሊእ መንገዲ ንፍትሐዩ አስተካክሉለት እርሻው እኔ እንኳን አላስተካክልም ዴሊብሬት ነው ብዬ ነው ማምነው ዴሊብሬት ነው የተጠራው 70-80 ሚሊዮን የአማራ ህዝብ ፋኖን ይደግፋል የሚለው ፐርሰንቴጁን ቢሆን ችግር የለውም እርሻው አንተ እንዳነሳው ግን ከዚህ ጀርባ ከዚህ መልእክት ጀርባ ያለው ምንድነው 70-80 ሚሊዮን አማራ ስለሚደግፋችሁ ተዋጉ ነው በነገራችን ወደ ሌላ እንዳትሄዱ 70-80 ሚሊዮን ከደገፋችሁ ቢሆን እንኳን ፐርሰንቴጅም ከሆነ ከደገፋችሁ ቀጥሉበት ነው ያለው ያፉ ለምታም ቢሆን ማለት ነው እሱ ግን ያለው 70 ሚሊዮን 80 ሚሊዮን ካማራ ጋር ያለው ሚሊዮን የሚልም ጠርቶ ማለት ነው ግን ኢቭን ፐርሰንቴጅም ቢሆን ምንም ችግር የለውም 70% እና 80% የአማራ ህዝብ ከፋኖ ጋር ነው ሲሉ ፋኖ ሆይ ጠመንጃህን እንዳታዘቀዝቅ ቀጥልበት ጦርነታው ደግሞ የአማራ ክልል አድርግ ነው ያለ ይሄ አንደኛው ነው ሁለተኛ እኔ በተደጋጋሚ ጊዜ አንስተናል ዛሬ የተረጋገጠላችሁ ይመስለኛል ዘመነ ካሴን ጠሩት ምሬ ወዳጆን ጠሩት ከጎንደር ደግሞ አንድ የሆነ ማን ነው የሚባለው ጠሯቸውና በተለይ ዘመነን በአፋብን ደረጃ ምዕራብ ትግራይ የኛ አይደለም ጠለምት ምናምን የኛ አይደለም ራያ ምናምን ይባል የኛ አይደለም ይሄንን ውሳኔ በአፋብን መተ አስወስን አሳውጅ አሉት ይሄንን ቀድመን የነገርናችሁ አሳውጅ አሉት እሺ አሳውጃለሁ ምንም ችግር የለም አፋ ግን በእጄን ያለው ሁሉ በደጄ ሁሉ በእጄ ብሎ መጣ ዘመነ ኮራ ብሎ ቲፒኤልኤፍ ገንዘብ ሊረዳን ነው ቲፒኤልኤፍ የጦር መሳሪያ ሊረዳን ነው ስልጠና ሊረዳን ነው 4 ኪሎ ልንገባ ነው በአጭር ጊዜ እንገባለን ፕሮሚስ አድርጎልናል አማራ ነው የሚነክሰው አላቸውና ሲሉት አንድ ቅድመ ሁኔታ ግን አለው ምንድነው ቅድመ ሁኔታ በአዋጅ ምዕራብ ትግራይ የኛ አይደለም ራያ ምናምን ይባለው የኛ አይደለም ብለን ግን በይፋ መግለጽ አለብን አላቸው ይሄን ነው ዘመነ ተልኮ ይዘው መጣው በግራ በቀኝ ዘርበላሉት በተለይ ጎንደር ቀጥሎ ሸዋ ዘርበላሉት ከውስጥ ነው የመጣበት ከሌላ አይደለም አንገቱን አቀርቅሮ ሄደ ባለፈው እንዳነሳውላችሁ ውሃ ውስጥ እንደገባ ዶሮ ላባውን ውሃን ተነካ ሆኖ ሄደ ዛሬስ እንትና ምን ይያሉ ነው አሁን እነ አማኑኤል ህውሃት እንትን ፋኖ አውጇል ምን ብሎ አውጇል ምዕራብ ትግራይ ምናምን ይባል የኛ አይደለም እኔ እኮ አውጀው እኮ ቢሰጧቸው እኔ ባይዘው እዛ ላይ ችግር የለብኝም በነገራችን ላይ የማን ነው ጥያቄ የለብኝም ችግር የለብኝም በሱ ግን በእነ አማኑኤል ጭንቅላት በህዋቶች ጭንቅላት ያለው ምንድነው አሁን ኦሬዲ ለዘመነ ነግረነዋል ዘመነ እሺ ብሎ ተስማምቶ ሄዷል ምናልባት ፈርሞም ሊሆን ይችላል እሱን አላረጋገጥኩም ፈርሟል ስላለ አዋጅ ወጥቷል ስላለ እዚህ መጥቶ ግን አልተቀበሉትም ዘመነ ደነገጠና ዘመነ በሚስጥር ኪሳችን ይዘን ስለ ድርድር ማውራት አለብን ስለ አብሮ መስራት አለብን አሁን ወልቃይት ናት በሚስጥር ኪስ የምትያዘው የዘመነ ሚስጥር ራሱ እኮ ነው የተናገረው ዘኢትዮጵያ ባይዘዌ እሱ የተናገራት ቃል ናት ሚስጥር ኪስ እኔ አይደለም
ጥሩ ዘገባ ሰርታችሁ አይቻለሁ ዘኢትዮጵያ በሚስጥር ኪሳችን ደብቀን ያለው ዘመነ ነው እኔ የጠየቅኩት የዘመነ የሚስጥር ኪስ ውስጥ ያለችው ነገር ምንድናት የሚል ነው ያነሳሁት እንጂ የሚስጥር ኪስ የሚለውን ያወጣው ራሱ ዘመነ ነው ዘኢትዮጵያ ዘገባችሁን ስላየሁት ስለዚህ ዘመነ የወልቃይትን ጉዳይ የጠለምትና የሚባለውን የራያ ምናም ጉዳይ የሚስጥር ኪሱ ሊቀጠው ፈለገ ጎንደሮቹ ግን ደሴድ ነው በፍጹም አትከተውም እንደውም አሉ ሐምሌ 5ን መሰረት አድርገን የነጻነት ቀናችንን ችቦ እናበራለን አሉት ሐምሌ 5 ነጻነት ችቦአቸውን አበሩ ዛሬስ አማኑኤል አሰፋ መጣና የፕሪቶሪያ ስምምነትን እንቢ ያለው ብልጽግና ነው ከዛም አልፎ ምዕራብ ትግራይ እንዳይመለስ የሚፈልገው ብልጽግና ነው የአማራ ኃይሎች ግን አውጀው ፍቃደኛው ነው የት ትገቧት አሁን የት ጉድጓድ እንደምትገቡ እስቲ እናያችኋል እግር ስር ተንደፋድፋችሁ እግር ስር ወድቃችሁ ማለት ነው ለምን በአደባባይ አትወጡም አትናገሩ ይሄው የትግራይ የህወሓት ሰዎች በአደባባይ ይወጡ ሀዱሽ ወጥቶ ተናገረ የፈትለ ወርቅ የህዝብ ግንኙነት ኃላፊዋ የፓርቲ ጽህፈት ቤት ኃላፊ ወጥቶ ተናገረ ይሄ ወጥቶ ተናገረ መቼለት መግለጫ ሲያወጡ 40% መሬታችን ጠላት እጅ ነው ያለው ጠላት እጅ ማለት ይሄ ነው አሁን ኤርትራ አይደለም ባይዘው ጠላት አሁን እንደነገረን ኤርትራ ሙሉ ለሙሉ ለቃ ወጣለች ሰው ጠላት የሚሉት አሁን ኤርትራን አይደለም ኤርትራ ለቃ ወጣለች ሰው ኤርትራ የምትጠየቀው ነገር የለም የሻቢያው ትእዛዝ ነው በነገራችን ላይ ሁለት ነገር ነው ያዘዛቸው ሻቢያ ነምበር 1 ጽምዶ የሚባል ነገር የለም ብላችሁ ተናገሩ አለ መጣና ጽምዶ የለም ማለት እሱ ብቻ ሳይሆን ሌሎቹም የለም ማለት ሻቢያ ኤርትራም ጽምዶ የለም ማለት ነምበር 2 ከኢትዮጵያ ያስኩት ግዛት የለም ብላችሁ በአደባባይ ተናገሩ አላቸው መጣና አማኑኤል ከትግራይም ይሁን ከኢትዮጵያ ሻቢያ የያዘው ግዛት የለም በፈቃደኝነት ለቋል በሌላ አነጋገር ቲፒኤልኤፍ የአልጀርስ ስምምነቱንም አድሚት ያደርገን እየተቀበለ ነው በነገራችን በሌላ አነጋገር የአልጀርስ ስምምነቱን ተቀብሏል ማለት ስለዚህ ሻቢያ ያዘዘውን ነገር አደረገ አሁን ሶስተኛ ግን መጣና አይ ምዕራብ ትግራይ የሚባለውና ሌላ የሚባለውን እኮ ብልጽግና ከለከለን እንጂ የአማራ ኃይሎች ፈቅደውልናል መፍቀድ ብቻ ሳይሆን ጽምዶን ሲያውጁ አዋጅ ሲያወጡ ፈቅደውልን ነው የከለከለን ማን ነው ፌደራል መንግስት ነው የከለከለን ብልጽግና ነው መልስ ይመልሳሉ አይመልሱም እስቲ እናያለን ነዘመን እናያቸዋለን ናስረስን እናያቸዋለን እነ ማናት ስሟ ማዛን እናያቸዋለን የፕሮፓጋንዳ ክፍሉ ስለሆኑ እነ እንትናን እናያቸዋለን የኤምኤስ ምናምን የሚባለው እናያለን እስቲ ምን እንደሚመልሱ እናያለን የጎንደር አንድነት ምናምን ብለው ዜና ሲሰሩ አይቻቸዋለሁ ዘገባ ኧረ ጎንደር አንድነት አይደለም ከአፋ ብን ተለይቻለሁ ነው ያለው ምን ነው እሱ መዘገባ አቃታችሁ እነ ወንድማገኝ ጎንደር ያነሳቸውን ጥያቄዎች ለምን አታስቀምጡም የጎንደር አንድነት 3 ጊዜ ርስ የጎንደር አንድነት ከምትሉ ከአንድነቱ በላይ ቀይ መስመሩን ለምንድን ነው ያልተወያያችሁበት ቀይ መስመሩን ተወያዩበት ቀይ መስመሩ ዘመነ ዘርበል ነው የሚለው ቀይ መስመሩ ምሬ ወዳጆ ዘርበል ነው የሚለው ስለዚህ ያለው እውነት ይሄ ነው ላይክ አርጉ ሰብስክራይብ አርጉ ሼር አርጉ በደንብ ብዙ ነገሮች አስገራሚ ነገሮች ዛሬ እንደሰማችሁ ተስፋ አደርጋለሁ እንግዲህ የዝቅታ ውይይትም እንደሆነ አቃለው ይገባኛል ከትልቅ ነገር ተነስተን ነው ወደ ትንሽ ዝቅታ ያወረድ ነው ያሞናይ ኢንጆይ አርጋችሁታል ብዬ አስባለሁ ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም ቀን በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው
932,000 ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት